ሚዲያ ላይ ወጣችሁ ኦርቶዶክሳዊ ጋዜጠኛ እየፈለጉ ማሸማቀቅ ኦርቶዶክሳዊ ማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ለማሳቀቅና ከሚዲያ ለማውጣት የሚደረገው ነገር መንግስቱ ያደራል። አድዋን የምናከብረው ጥፊውን ለመርሳት ብለን ነው። ፕሮጀክት ተነድፎ ስልጠና ሰልጥነው ሎቤስቶች ተዘጋጅተው በስልጠናቸው መሰረት ዛሬ አጀንዳውን ማህበራዊ ሚዲያ ላይ እያንጫጩት የሚገኙት እነሱ ናቸው። ወይዘሪት ሚስጥረ ስላሴ ታምራት ትባላለች። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በስቃይ ውስጥ በስደት ውስጥ የሚገኙ ወገኖቻችን ሁሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን በሰማዕታት ጸሎትና ምልጃ በረከትና ረድኤት ከክፉ ነገር በሙሉ ይጠብቀን። እግዚአብሔር ሁላችንንም መልካም ነገር እንዲገጥማችሁ ልመኝና ወደ ፕሮግራሞች ልገባለሁ። የዛሬ ከያዝኳቸው ፕሮግራሞች መካከል በዋናነት የአድዋን ጉዳይ የመጀመሪያ አድርጌያለሁ። ከዛ በማስከተል ደግሞ የአደባባይ ስብከት መወገዱን ተከትሎ ወይ መከልከሉን ተከትሎ አንድ ቀደም ያለ የገበሬ የአደባባይ ስብከት ይዤላችሁ መጥቻለሁ። ከዛ በማስከተል ሰዎች አንዳንድ መረጃ ደጋግሞ ላኩልኝ። ከዛን መታሰር እፈራለሁ ያለችውን የቀድሞዋ ጋዜጠኛ የአሁን የፖለቲከኛ ጻፊ የሆነችውን እህታችንን ሚስጥረ ስላሴን ይዤላችሁ ቀርባለሁ። ከዛ በማስከተል ያስኩላችሁ ነገር ማህበራዊ ጉዳዩ ላይ እንጂ ፖለቲካ ጉዳዩ ላይ እኔ አልገባላችሁ። ሌላኛው የሊቀ ሊቃውንት ስሙር አላምረው የአውደ ምሕረት አስገራሚ ንግግር ይዤላችሁ መጥቻለሁ። አብራችሁኝ ትሰሙታላችሁ። ሌላኛው ደግሞ ጨፍጫፊዎቹ ውሃብያዎች፣ ስለሱም ጉዳይ በዝርዝር በመረጃ በማስረጃ የኢትዮጵያ የውጭ ጉዳይ ሚኒስቴርንና የኢትዮጵያ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከንቲባ ወይዘሮ አዳነች አቤቤን ተቃውሞ አስነስተውባታል። ስለሱ መረጃን ይዤላችሁ ቀርቤያለሁ፣ በማስረጃ በመረጃ ጭምር። አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ ይህ ኢትዮጵያዊነትና ኦርቶዶክሳዊነትን መሰረት አድርጎ የሚሰራ ፕሮግራማችን ነው። ለእናንተ እንዲሆን ደግሞ አንድ ነገር ይዤላችሁ መጥቻለሁ። ቴምር ሪል ስቴት 30% ቀድመው ለሚከፍሉ የቤት ሽያጭ መነሻ 900 ሺህ ብር ለሚከፍሉ ደግሞ 3.9 ሚሊዮን ብር ክፍያ የሚያስገኝ በተለያዩ ሳይቶች ላይ 8 ሳይቶች ላይ የሚገኙ ሱቆችን ሽያጭ አቅርቦላችኋል። እኔ በጣም ብዙ ውጭ ያላችሁ ሰዎች አንዳንድ መልእክት ነግሩኛላችሁ። እዛ ሀገር መኖር ፈራን፣ በብዙ ጊዜ ዲፖርት እንደረጋለን፣ እንወጣለን፣ እንደ ሀገር አይሆንም ምንም ነገር ትላላችሁ፣ ሰማለሁ። እንደገና አረብ ሀገር ሄደው ደክመው የሚለፉ እህቶች አሉ። ሲመጡ ደግሞ ቅርሳቸውን የሚያሳርፉት ቤተሰብ ወረሰብን እንዲሆነብን የሚል መከራ ነው። እውነት ነው። ስቃያቸውን የሚረዳ የለም። በነገራችን ላይ ውጭ ያሉትን ቤተሰቦቻችንን ስቃያቸውን የሚረዳ ህመማቸውን የሚጋራ ሰው በጣም ብዙ ሰው አታገኙ። ውጭ ያለ ልጄ፣ ውጭ ያለች እናቴ፣ ውጭ ያለ ወንድሜ፣ ውጭ ያለ ቤተሰቤ እያለ ስራ የማይሰራ ሰው ነው የምታገኙትና ለራሳችሁ የሚሆን ግን ቤትና ሱቅ እንድትገዙ ቴምር ሪል ስቴትን ጋበዝኳችሁ። የምትደውሉላቸውም ስልክ ቁጥር ሰጣችኋለሁ። እናንተ ደውላችሁ በዋትሳፕም ደውላችሁ መረጃ ጠይቃችሁ በመረጃውም ተነጋግራችሁ የምትልኩትንም ሰው ልካችሁ ተግባባታችሁ ከተፈራረማችሁ ትፈራረማላችሁ። ካልተፈራረማችሁ ያልገባችሁ ነገር ካለ ለኔ ትደውሉልኛላችሁ ከታች ባለው ስልክ ቁጥር በ0952 74 0955 27 74 ላይ ደውላችሁ አናግሯቸው። ቴምር ሪል ስቴቶችን ህጋዊ ንግድ ፈቃዳቸውን አይቼ ነው እኔ ማስታወቂያውን ለመስራት ሳይቶቻቸውን ያልቁ ሳይቶቻቸውን ላይ ሄጃለሁና ንግድ ሱቆቻቸውን አሁን በሽያጭ ላይ ናቸው የሚገኙት። ስለዚህ ቤትና ንግድ ሱቅ መግዛት የምትፈልጉ ቀጣይ ህይወታችሁን ኢትዮጵያ ውስጥ አድርጋችሁ መስራት የምትፈልጉ ኢትዮጵያ ውስጥ መሆናችሁ ምን ልስራ ብላችሁ ለምታስቡት የመስሪያ ቦታ አጣሁ ለምትሉት ወንድሞቻችን ይህን ማስታወቂያ ተጋብዙልን። የእናንተ ፍላጎት መግዛት ከሆነ በዚህ ስልክ ቁጥር ደውሉላቸው። ከመሸጋገሪያ በኋላ እንገናኝ።
ከአፍሪካ ንብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5 ሚሊዮን 152,000 ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ ካስረከበው ከቴምር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900,000 ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አመሰግናለሁ። የመጀመሪያው መረጃ ምን መሰላችሁ? ይሄን ፎቶ አይታችሁታል? ዛሬ አሁን ይሄን ቪዲዮ በመቀርጽበት ሰዓት ላይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የለጠፈውን ፋና ዲጂታል ሚዲያ አድዋ ይላል። የአድዋ ቀን ከኛ ጋር ይስሩ የሚል ምልክት ነው። ይሄን ዓመት አድዋን ማስታወቂያ የሚሰራ ሰው አላየው። ስለ አድዋ ፉከራ ተማሪዎች ጋር የነበረው ይሄ የኔነቱ ስሜት ቀዝቅዟል። ያው እናንተ ፖለቲካ ታደርጉታላችሁ ቸገረን እንጂ እኮ ሰሞኑን የሆነች ኤርትራ የምትባል ሀገር ላይ ባንዲራ የተረገጠ ስላየን ብለው ምናምን የሚቆጡ ልጆች አይቻሉ። ኢትዮጵያ ውስጥ ባንዲራ ሲገነጠል የሚያሳይ ቪዲዮዎችና ፎቶዎች ተላልፈውልን ያውቃሉ። ማለት አርማ የለውም በሚል አርማ ያለው ነው እንዴ ተገነጠለው? ዛስ ባንዲራ እንዲረገጥ እንፈልጋለን እንዴ? አንፈልግም አይደል? ብቻ የሆነ ቦታ አንድ ነገር የሆነ ቦታ ትክክል የሆነ ቦታ ስህተት አይሆንም። ሁሉም ቦታ ስህተት ነውና የምንቃወመው የምንተቸውንም ነገር ብናውቅበት። ይቺ ሀገር የአድዋ ጀግኖች የፈሩባት ሀገር ነች። ኢትዮጵያዊ ነች። እምነቷን ያቆየች፣ ባህሏን ያቆየች፣ ቋንቋዋን ያቆየች፣ ጎሳዎችን የጠበቀች፣ ብሔር ብሔረሰቦችን ያከበረች፣ እርስ በርስ ተከባብራ ድንበሯን ጠብቃ በፍቅርና በትህትና መኖር የቻለች፣ እርስ በርስ ብትጋጭም ጦርነቱ ለነፍስ ግድያ የማያበቃ እርስ በርስ ግጭት ያለባት ቢሆንም እንኳን ሀገርን አሳልፎ የማይሸጥ ማንነት ያለባት ሀገር ነበረች። አድዋ የጀግኖች ቃል ነው። አድዋ የጀግኖች ኑሮ ነው። አሁን ያለን ኢትዮጵያውያኖች የአድዋ ጀግኖች ነን። እውነት በዚህ ኑሮ ውድነት፣ በዚህ ስቃይ፣ በዚህ ህይወት፣ በዚህ የጦርነት መስቀልቀል፣ በዚህ የዓለም ፖለቲካ ውጥንቅጥ ውስጥ መኖር መቻላችን የአድዋ ጀግኖች እኩል ያስብለናል። እውነት ነው የምነግራችሁ። ይሄንን ለመኖር የሚፍጨረጨሩ ስቃያቸውን የሚበሉ ኢትዮጵያውያን ብዛት ብትሰሟቸው ታዝናላችሁ። በጣም ነው የምታዝኑት። ወንድሞቻችን እህቶቻችን ከሀገር የተሰደዱት ሀገራቸውን ጠልተው ነው እንዴ? አይደለም። አረብ ሀገር ስደት የሚጓዙት አውሮፕላኖቻችን የሚወስዳቸው የሚያግዛቸው እህቶቻችን እውነት ሀገራቸው ተከፍሏቸው መስራት አቅቷቸው እንዴ? አይደለም። የሚከፍላቸው የሚያሰራቸው ነገር ስላልነበረ እና እነዚህ ኢትዮጵያውያኖች ቤትም ሀገር ቢገኙ ባሉበት ሀገር የአድዋ ጀግኖቻችን ናቸው ለኔ ኢትዮጵያዊ በመሆናቸው ብቻ። ስለዚህ ይሄ የአድዋ ጀግንነትን እንድታስቡት እናንተ በያላችሁበት ጀግንነታችሁ ህይወታችሁ ላይ ነው ያለው። የትላንት አያቶቻችን ጀግንነት ሀገራችንን ዛሬ ያቆየልን። የኛ ደግሞ ጀግንነት የዛሬዋን ቀን ለነገዋ ማሻገር እንጠቀም። የምናሻገረው ራሳችንን ከሱስ ከክፉ ነገር ካልባሌ ስፍራ እየጠበቅን እየሰራን ራሳችንን እያሳደገን ሀገራችንን እየጠቀምን ስንሄድ እምነታችንን እያከበርን ስንኖር ብቻ ነው። ከዛ ውጪ እድገት ብሎ ነገር የለም። እድገት ሰው የሌለበት እድገት የለም። እድገት ሰው ሳይኖርበት ፎቅ ብቻ፣ ፎቅ ኖሮ ሰው ፎቅ ሳይኖር ወይ ደግሞ ለውጥ ሳይኖር ደግሞ ሰው ብቻ ቢኖርበት ለውጥ አይመጣም። ሁለቱ አንድ ላይ ሲሆኑ ሰው ያለበትን እድገት የሚያክል ነገር የለምና ሰው ተኮር ፕሮጀክት በጣም ብዙ ያስፈልጋል። ሰው ተኮር የመንግስት ቃል ነው አይደል? ደግሞ የፖለቲካኞች ቃል ነው። ዝለሉት ከሱ አንፃር። ሌላኛው ማሳያችሁ ይሄንን አድዋን አይቼ ትላንትና የልጅ ይሄን ቪዲዮ ለቆታ ይሁንና በጣም አሳዘነኝ። ምናልባት አንተ እንደዚህ መቀጠቀጠው ግለሰብ ሚስትና ልጆች ይኖሩት ይሁን ሚስቱ ምናልባት ወይም ልጁ ይሄን ቪዲዮ ሲመለከቱ ምን ይሁን የሚሰማቸው?
እባካችሁ ይሄን ቪዲዮ ይሄ ነገር መቆም ስላለበት ሁላችሁም ኮፒ ሊንክና ሪፖስት እያደረጋችሁ ስለነዚህ ግለሰቦች ጭካኔ ሁላችሁም ሐሳብ አስተያየታችሁን እንድጽፉ ፈልጋለሁ። በጣም እንደዚህ አይነት ድርጊቶች እየተበራከቱ ስለመጡ እንደነዚህ አይነት ግለሰቦች መቀጣት ስላለባቸው ጥሩና መልካም የሚሰሩ ግለሰቦችን እያስነቀፉ ነውና እባካችሁ እንደነዚህ አይነት ግለሰቦች በቁጥጥር ስር ውለው አስፈላጊውን ቅጣት መቀጣት ስላለባቸው ህግን ሽፋን ስለሚያደርጉ ስለነዚህ ግለሰቦች እናንተ ምን ትላላችሁ? ሁላችሁም ሐሳባችሁን ኮሜንት ላይ እንድታጋሩኝ እፈልጋለሁ። ምናልባት የህግ ልብስን ሳትለብስ እንደዚህ ብትቀጠቅጠው ምን ያረጋል? ግን ምን ያረጋል? ዱላችሁ ምን ያረጋል? ጣሊያን እንዳትገባ ጦርነት የከፈትነው፣ ሶማሌ እንዳትወረን የተከላከልነው፣ ግብጽና ሱዳን እንዳትወረን የተከላከልነው ለምን ነበር? 30,000 ኢትዮጵያውያን የካቲት 12 ያለቁት ለምን ነበር? ለምንድን ነበረ? በነፃ ሀገሩ ላይ በጥፊ ላለመመታት አይደል እንዴ? በህግ ስርዓት በስርዓት ለመጠየቅ አልነበረም እንዴ? ያን አያቶቻችን የሞቱልን እውነት ለዛ ነበርኩ። ሃይማኖቱን በስርዓት እንዲያከብር ሀገሩን በነፃነት እንዲቀሳቀስበት ወንጀል ሲሰራ በህግ እንዲጠየቅ እንጂ በየመንገዱ ህግ እናስከብራለን በሚል ሰበብ የመንግስት መለዮ በለበሱ ሰበብ በጥፊ እንዲበደብና እንዲመታ አይደለም። ያጠፋ ሰው ማንም ሰው ተይዞ መግባት አለበት፣ መብቱን ህግ መጠየቅ አለበት። በነገራችን ላይ ውሸት አይደለም። በእነዚህ ሰዎች ምክንያት በጣም ብዙ የተከበሩ የጸጥታ ኃይሎች ይወቀሳሉ። በጣም ብዙ ትራፊኮች ይወቀሳሉ። በጣም ብዙ ፌደራሎች ይወቀሳሉ። በጣም ብዙ መከላከያዎች ይወቀሳሉ። የጸጥታ ተቋማት ስለሆኑ እኮ ነው። በእንደነዚህ አይነት ሰዎች ምክንያት እና መንግስቱ ያደራል አድዋን የምናከብረው ጥፊውን ለመርሳት ብለን ነው። አድዋ ላይ 30,000 ወገኖቻችን የሞቱብን ይሄን ጥፊ ለማስቀረት ነበር። ምን ይሰራልናል የአርበኞች ቀን ቢከበር? ምን ይሰራልናል የአድዋ ቀን ቢከበር? ክብረ በዓሉ አይደለም እኮ ድላችን፣ በተግባር የምንኖረው ህይወት ነው ድላችን። እና ባካችሁ ይሄን ነገር ተውት ማለት ፈልጌ ነው። ፖለቲካ የለው፣ ሃይማኖት የለው፣ ማህበራዊ ጉዳይ ነው። የአደባባይ ስብከት ሲሰበክ ሰምታችሁ በቅርቡም የመንግስት በጣም የሚያስደስት መረጃ አውጥቷል። በአዲስ አበባ ከተማ አስተዳደር የጎዳና ላይ ስብከት አስቀርቷል። ድምጽ ብክለት ሌላም ችግር በሚል ጎዳና ላይ ስብከት ተሰርዟል፣ ተከልክሏል። በዚህ ጉዳይ የምትወጡ ሰዎች ከዚህ በኋላ ይሄ አደጋ የሚገጥማችሁና ፖሊሶች ወደ ሰው ያስገባችኋል ወይ ይጠይቃችኋል። አንደኛው። ሁለተኛው ነገር ደግሞ ታክሲ የምንሰለፈው ኢየሱስ አተን ወንጌልን አተን አይደለም። የምን ታክሲ የምንሰለፈው መኪና ስለሌለን ነው። እግዚአብሔር እናውቀዋለን። ምልክት አድርገን አንገታችን ላይ አንጠልጥለን የምንሄድ የማንነታችን የክርስቶስ ልጆች መሆናችንን ምልክት አድርገን የምንሄድ በክርስትናችን መስቀል አግኝተን ክፉ ነገር ሲገጥመን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከክፉ ነገር በሙሉ አርቅልኝ ማርልኝ ብለን የምንሳለም የምንገስጽ የእመቤቴ አምላክ የቅዱሳን አምላክ የመላእክት አምላክ ጌታዬ መድኃኒቴ ኢየሱስ ክርስቶስ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አድነን የምን ሰዎች ሁሉ እኛን ሰብኩናላችሁ። የተሰለፍነው ኢየሱስን ጥበቃ አይደለም። የተሰለፍነው ታክሲ ጥበቃ ነው ወይ ባስ ጥበቃ ነው ወይ ደግሞ የሆነ ጉዳይ ዳቦ ልንገዛ ሰልፍ ላይ ነው። እናንተ እንዲሰብኩን ነበር። ገበሬውን ሰባኪ ላሰማችሁ። ገበያ ማዕከል እንዲሰብክ ሲስቅ ይውላል በኋላ ቀሪው አልሰማ ብለን ቄሶች ቢመክሩ አህያ ጩኸ ጅብ አወረደ ይሆናል ነገሩ። ለዚህ መድኃኒት እንቱ ምን ጸልይ ንስሐ እንግባ ቁማ እያየናት ዓለም ባንድ ግባ እንግዲህ እንሰናዳ። ስምንተኛው ሺህ ሆኗል የኛዳ ስምንተኛው ሺህ ደርሷል ሰዓት አልተባረከም አሁን ፍጥረት ጉልበቱ አይተርፍም ለእናት አባት ምንም ቢደክሙ ቢያስተምሩት ጸጉሩን መፍተል ነው ለማምጣት ነው። ስምንተኛው ሺህ ገባ መሰለኝ አንዳንድ መረጃ እያየን ነው። ወይ ፈንዲቀና ጉልበት የለው ጊደር ቢበከር ወተት የለው የካህኑን ቃል አናከብረው ወንድማማቹ ፍቅር የለው
ወንድማማቹ ይካሰስና አለመታደል ጸላይ ቀርቦት ስራ እንዳይሰራ አስጠልቶት በስራው ምድር መሸታ ቤት ኪሱን ሞልቶታል በወረቀት ከናቱ ልጅ አንዱን ከሶት ለጅሉ ነገር ለትል መሬት እሁድ ቀጠረው ሸንጎ ችሎት አኪሱ ሳንቲም አይተውበት በልቅዳ ያሉ ይጠጡበት አከራከሩት ሙላ ክረምት ያለ ወረቱ አለቀበት አመት ሲሞላው ወሰኑበት ይግባኝ ገልብጠው ወደ ፍርድ ቤት ወስደው ጣሉት። አያ ግዳቸር ነው አምላክ ሲምር ወንድማያቸው ከጥላ ስር ሽማግሌዎች መየታደሉ አምላክ ቀርቧቸው እንዳያዳሉ አስታረቋቸው በውሉ በጋራ ሆነው ባንድ እንዲበሉ ይላል። ወንድማማቹ ትማማቹ ታው እናንተ ተናብረን ብንበላ እንደ ጠንካሮ የሌባ ቀጣሹ አብሮ ቢያለማ መሄዱን ትቶ በዚያ ጨለማ በዚያ ዳባት አባብቁጭ ማለት ሰው በረት አይሻልም ወይ ሰርቶ መብላት አለው ባለምዳ አየ ገበሬው ስብከት አየ ለዛውን ሳጣ ሀገረ ስብከት ሳይወክለው ደብር ሳትመድበው ፓስተር ሳይልከው ከውጭ ሀገር አብል ሳይለክለት ፈንድ የሚያደርግለት ድርጅትን አስቦ ሳይሆን ወገኑን ህዝቡን ሀገሩን ብሎ የሚሰብክ ምእመን ነው። ይሄ ሰባኪ ሀገረ ስብከት አይደለም፣ የቤተ ክህነት ጻፊ አይደለም፣ ካህን ቄስ አይደለም፣ ገበሬ አራሽ ተኳሽ ነው። ህዝቡን ገበያ ማዕከል ወንድም ለወንድሙ ይስማማ፣ ወንድም ከእህቱ ይታረቅ፣ ሰርተን እንለወጥ፣ ክፉ ዘመን መጥቷል፣ ንስሐ እንግባ፣ አባቶችና ክብር ነው መልእክቱ። 8ኛው ሺህ ደርሷል፣ ሞታችን መጥቷል፣ ጊዜው ደርሷል ነው ስብከቱ። የኔና እናንተ ስብከት ከተማ ምን ሰማ አልደግሞ በየለፈውና ማህበራዊ ሚዲያ ላይ መነጋገሪያ የሆነችው ወጣት አቀረቡልኝ ላኩልኝና ጉዳዩ ፖለቲካ ነው። እኔ ደግሞ ፖለቲካ አላይም ማለት ፖለቲካ ወደ ሚዲያ ወደ እናንተ አላቀርብም። ፖለቲካዊ ጉዳዮች አሉ ሜን አጀንዳዎች። ነገር ግን አየኋትና አንድ ነገር ትዝ አለኝ። ከላኩልኝ ቪዲዮዎች መካከል እቺን ቪዲዮ አየሁት፣ ተመልከቷት። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍ ኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ካስ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቶሃል? ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም። ወይዘሪት ሚስጥረ ስላሴ ታምራት ትባላለች። የያፓ ዋና ጸሐፊ ነች። አሁን እኔ ሴቶች ሲደፈሩ ችግር ሲገጥማቸው ሴቶች ወደ አመራርነት መምጣት አለባቸው፣ ብቁ የሆኑ ወጣት ሴቶች የከተማ ሴቶች ወደ ሚዲያ መምጣት አለባቸው፣ መድረክ መያዝ አለባቸው፣ ስልጣን መያዝ አለባቸው ተብሎ ምርጫ ሳይመጣ የፖለቲካው አጀንዳው ሳይመጣ ሄቨን ተደፈረች ፈረድበት ባህር ዳር፣ ሲምቦ ባሌ ላይ ነው ሲምቦ የምትባለው ልጅ ተደፈረች፣ 5 ዓመት ልጅ የደፈራት ገደላት ምናምን የሚል ታሪክ ሲነገር ሴቶች መድረክ መሪ ባለስልጣን የሆኑ ሴቶች የታላችሁ ስንል የሴቶችና ህፃናት ጉዳይ ሚኒስቴርን እንዲሁም ወጣቶችና ስፖርት ሚኒስቴርን እንዲሁም የሴቶች ባለስልጣናትን ጨምሮ 30% ሴቶች 60% ሴቶች መሆን አለባቸው ተብሎ የሚነገረውን አውደ መድረክ ፓርላማውን ስንናገር የምንናገረው ወጣት ሴቶች ተቃዋሚ መሆኑ ደጋፊዎች ወደ መድረክ እንዲመጡ የመንግስትንም ስልጣን በተወሰነ መልክ እንዲይዙ ነው የምንፈልገው። በየትኛውም መንገድ ብልጽግና ነው አሁን መንግስት አይደለም። የብልጽግና መንግስት መሪ ሆነው ለህዝብ ጥቅም የሚቆሙ ከሆነ ለሀገር ጥቅም የሚቆሙ ከሆነ ሁላችሁም ደግሞ ራሳችሁን በምን ታያላችሁ? ፓስተሮች ቆመው ከዚህ መንግስት ጋር ወደፊት ሲሉ ተሰማላችሁ። ይሄ ማለት ብልጽግና እንደግፋለን ደግፉ ማለት ነው ቃሉ። ካህናቶች ቄሶች ሲናገሩ ፖለቲካ ይናገራሉ። እነሱ እኮ ይሄ ምንድነው አጼዎቹ ምናምን የሚል ታሪክ ይነገርባቸዋል። የካህናት ሲሆን የፓስተሮቹ ሲሆን አይደለም። ሁላችሁ ፍላጎታችሁን አድምጣችሁ የምትወዱትን የምትፈልጉትን ማድረግ የእናንተ ኃላፊነት ነው። ይሄን ደግፋለሁ ይሄን እቃወማለሁ ብዬ እኔ አልናገርም። ምክንያቱም ተናግሬም አላውቅም። የምቃወመውንም አልናገርም፣ የምደግፈውንም አልናገርም። እኔ በግሌ የራሴን ምርጫ አንድ ካርድ ነው ያለኝ፣ በራሴ ካርድ መርጣለሁና ወጣት ሚስጥረ ስላሴ
ለምታደርጋቸው በጎ ነገሮች ሁሉ እናመሰግናታለን። እሷን ብቻ ሳይሆን ብልጽግና ውስጥ ኖረው ልክ እንደሷ የሚሰሩ ካሉ እናመሰግናቸዋለን። ብልጽግና ውስጥ ብቻ አይደለም፣ ኢህአፓ ውስጥ ብቻ አይደለም፣ ሌላ ኢዜማ ውስጥም ካሉ እናመሰግናቸዋለን። ልክ እንደሷ ሌሎች ፓርቲዎች ውስጥ ያሉትንም ልናመሰግናቸው፣ ልናበረታታቸው እንደውም ይሄ እስር ፈራለሁ ምን እያሉ ከሰላማዊ ፖለቲካ እንዳይወጡ የሰላማዊ ማለት ዲቤት ተደርጎበት በምርጫ ወደ አደባባይ የሚመጣበት እንዳይወጡ እነዚህ ነገሮች መንግስት እንደውም ጥበቃ ሊያደርግላቸው የሚገባ ሰዎች ቢኖሩ እነዚህ አይነት እህቶቻችን ናቸው። ሴቶች ተደፈሩ ብለን ዛሬ ብንጮ፣ ህፃናት አትደፈር ብለን ብንጮ፣ የህፃናት ህመምን፣ ሰቆቃን፣ ጊዜን መቼ ይናገሩት እነዚህ ልጆች መድረክ ሳይዙ አይደለ? የብልጽግና ውስጥ ያሉ ሴቶች ወሳኝነት ወንበር ላይ ሳይዙ እንዴት ብለው ይወስኑት አይደለ? ስለዚህ የትኛውም ውስጥ የሆኑ ወደ ወሳኝነት ሚና እንዲመጡ በየትኛውም መንገድ ላሉት እንደግፋቸውና ሰሞኑን ላደረገችው ነገር ማህበራዊ ሚዲያ ላይ መነጋገሪያ ሆና ስለነበረ ያቀረበቻቸው ነገሮች ብዙዎችን ህዝቦች ገዝቷልና በርቺ ለማለት ነው ሐሳቡን ያነሳሁት። ሌላኛው መረጃ የማሳያችሁ ኑ ሙቱ ተብለው የሚሞቱ ሰዎች በአዳራሽ አሉ። ገርለው ይተዋቸዋል፣ አይተዋቸውም። ሊቀ ሊቃውንት ስሙር አላመረው ቆየት ካለው ቪዲዮ በማስረጃ በመረጃ ራሱ የገለጸውን መረጃ ቪዲዮ ላሳያችሁ። ስሟቸው። ለንብ እንጂ ለዝንብ ቀፎ ይሰራል እና የዝንብ ቀፎ እንዳታደርጉ ቴሌቪዥናችሁ። ምን አየሁ? በሆነ አጋጣሚ እግዚአብሔር ድንቅ ስራ ሊሰራ ነውና እዚህ የሚሞቱ ሰዎች አሉ አሉ። ከህዝቡ መካከል የሚሞቱ ሁለት ሰዎች መጡ። የሚሞቱ ኑ ተብለው ያያችሁም ትኖራላችሁ። መጡ። የሆነ ነገር አረጋቸው አሉ እና ሞትን አሉ። ሞት በትእዛዝ እንደዚህ ህይወትን በትእዛዝ አያመጡትም ወይ? የጣላቸውን እንግዲህ ገደልኳቸው ያላቸውን ሰዎች ደግሞ መልሶ አስነሳቸው በጌታ ስም ብሎ አስነሳቸው። ሞተን ነበር ተነሳን አሉ። ይህንንም አመነ ሰው። አሁን ምን ማለት ነው? እኔ ቅድም ያልኳችሁ ይሄ ሂውማን እንትን አለመሆኑን ጠርጥሩ የምላችሁ ለዛ ነው። ይሄ ጭንቅላት ይሄ ማሰቢያ ስራውን አጥቷል። በጣም ከባድ ነገር እኮ ነው። ምን እየሆነ ነው? እኔ ከነሱ እናደርጋለን ተሚሉት የውሸት ተአምር ይልቅ ይሄንን እውነት ነው ብሎ የሚቀበለው ሰው ነው የሚገርመው። አጨብጫቢው ነው የሚገርመው። አጨብጫቢው ነው የሚገርመው። ጭንቅላታችን ማሰብ አቁሟል። ከእውነተኛው ተአምር ይልቅ ሐሰተኛ ፋብሪኬት የተደረገ ተአምራትን ፍለጋ በየአዳራሹ ምንድነው አስጠማቂ በሚል ስፍራ የሆነ ተአምር አለበት ስፍራ የሚመላለሰው ህዝብ ከቅዳሴ ቤቱ ከቤተ መቅደሱ ይበልጣል። ተአምር ፈላጊ ነን ሁላችንም። ድህነት ፈላጊ ነን ሁላችንም። የሥጋ ፈውስ ብቻ ነው የምንፈልገው። ነፍሳችንን አንፈልጋትም። ቤተክርስቲያንን ትተናታል። ቤተክርስቲያን አጠገብ ዕለት ቅሩ የሚላችሁን እኮ እየተከተላችሁ የምትሄዱ ናችሁ። ይሄ በነገራችን ላይ እዛኛው ቤት ስላሉትና በቀጠሮ ለሚሞቱት ሟቾች አይደለም፣ እኛ ቤት ላላችሁ ምዕመናኑ ነው መልእክቱ የተናገሩት። ቆየት ያለ ቪዲዮአቸውን ያመጣውላችሁ ይጠቅመናል ብዬ ስላሰብኩ ነው። የሰሞኑ መነጋገሪያ ከሆኑት መካከል ጋዜጠኞቹ ይታሰሩልን። እኔ ለምን ጋዜጠኞቹ ይታሰሩ እንዳልኩ ነግራቸዋለሁ። ለምን ይታሰሩ እንዳልኩ ይታሰሩ የተባልኩት እነዚህ ከሄዱት ጋዜጠኞች መካከል ናቸው። መነሻቸው ሰሜን የሆኑ ኦርቶ ክርስቲያኖች በግራም ነፈሰ በቀኝ ጀርባቸው ሲፋቅ የቀንደኛ የእስራኤል ወዳጆች ናቸው። ይሄ የሚጠበቅ ነው። ትላንትና በዝርዝር ነግሬያቸዋለሁ አይደል? አሁን ወደ ውስጣቸው ልግባና ልንገራችሁ፣ ልጀምርላችሁ። ህፃናት የሌለበት ሀገር አለ። ሱዳን ህፃን የለም፣ ጅቡቲ ህፃን የለም፣ ኢትዮጵያ ውስጥ ህፃን የለም፣ ትግራይ ውስጥ ህፃን የለም፣ አማራ ክልል ውስጥ ህፃን የለም፣ ወለጋ ውስጥ ህፃን አልነበረም፣ አርሲ ውስጥ ህፃን አልሞተም፣ አፋርና ሶማሌ ድንበር ህፃን የለም፣ ከህፃናቶች ውስጥ ሙስሊም የለም። መጣላችኋለሁ። ከዛ ለምን አልኳችሁ መስላችሁ? በጋዛ ህፃናት ላይ የተሳለቁት ጋዜጠኞች ዛሬ መነጋገሪያ ሆነዋል። ታሪኩ ዛሬ አይደለም የጀመረው። ዛሬ እንዲሰራ አሁን 2026 ነው በፈረንጆቹ ያለ ነው አይደል?
ከ5 ዓመታት በፊት እቅድ ታቅዶ ፕሮጀክት ተነድፎ ስልጠና ሰልጥነው ሎቤስቶች ተዘጋጅተው በስልጠናቸው መሰረት ዛሬ አጀንዳውን ማህበራዊ ሚዲያ ላይ እያንጫጩት የሚገኙት እነሱ ናቸው። ከየት አመጣው ካላችሁኝ ይኸው በቪዲዮ ላሳያችሁ። አንድ አሁንም እስራኤል የምትባልን ሀገር ከምድረ ገጽ እንዲያጠፋት አላህን እንለምናለን። አሁን ኢራን ተነስታለች፣ ፓኪስታን ቀጥላለች፣ ሌሎችም ሀገሮች የሚነሱ እንዲያደርጋቸው አላህን እንለምናለን። እነሱ ተኝተዋል፣ ግን በእኛ ዱዓ ደግሞ ሊነሱ ይችላሉ። አንተ የለህማ ምን አለ አንተ? ዛሬ ዓለም ላይ እየተወራ ያለው እኮ የኢራን ሚሳኤል ነው አይደል? እየተወራ መነጋገሪያ እየሆነ ያለ አልሐምዱሊላህ። ይህም መስማታችን ራሱ ቀላል ነገር አይደለም። ቅድም ብያቸዋለሁ፣ ኢራን ማናት ምናምን የሚለውን ተውት። ጽዮናዊ ጥላቻነት ኦርቶዶክሳዊ ጥላቻነት ተደርጎ ነው እየተሰበከ ያለው። ዛሬ ጽዮናዊ ጥላቻነታቸውን ዛሬ ኢትዮጵያ ውስጥ ሆንክ ሙስሊም ሆንክ ምንም ሆንክ ጽዮናዊነት የእስራኤሎች ጉዳይ ነው፣ የኛ ጉዳይ አይደለም። የኦርቶዶክሶች ጉዳይ አይደለም፣ የቤተክርስቲያን ጉዳይ አይደለም። የኛ ጉዳይ የቤተክርስቲያናችን ጉዳይ ክርስትናችን ነው። ጽዮናዊነትን አምጥተው ኦርቶዶክስ ጋር ያገናኙን፣ ኦርቶዶክስ ጋር ያመጡና አማራ ጋር ያገናኙን፣ አማራ ጋር ያገናኙና የሆነ ሰፈር ውስጥ ይወስዷል። ቀጥል። ይሄ ጭፍጨፋ ለመጨፍጨፍ ጄኖሳይድ ለማድረግ የሚመች የፖለቲካ ፕሮፓጋንዳ ስልት ነው። ይሄ ስልት ዛሬ ብቻ የመጣ አይምሰልህ። ሌላ ቪዲዮ ልመርቅላ። በዘመናችን ለምድራችን ሰላም መናጋት ከጽዮናዊነት በላይ ጥያቄ የለም እዚህ ምድር ላይ። ስለዚህ በጽዮናውያን የተተከለው እስራኤል የሚባል ቡጉንጅ ከአካባቢው ላይ ፈርጦ መነሳቱ የግድ ነው። አይደለም ከኢራን ጋር ያችን ጨፍጫፊ በህፃናት ደም የምትረካ ወራሪ ይቃወምልን እንጂ ከሴጣንም ጋር ቢሆን ይሄ በአማርኛ የሚናገር ሙስሊም የሆነ አረብ የሆነ ወይ ደግሞ ከእስራኤል ጋር የጣላ አካል ኢትዮጵያ አይደለም። እኛ ምክንያቱም እንደዚህ አይነት ኢትዮጵያዊነት ከየት እንደመጣ ፕሮፓጋንዳውን ላሳያችሁ። ሚዲያን መቆጣጠር ሀገርን መቆጣጠር ነው በሚል ርዕስ የተሰጠ የቡድን ስራ ማኑዋል ነው፣ የማሰልጠኛ ማኑዋል። የእስልምና እምነት ተከታዮች አክራሪዎች በሀገር ውስጥ ስልጠና የሚሰጣቸው አካል አለ። ሚዲያን መቆጣጠር ሀገርን መቆጣጠር ነው በሚል ይህን ይዘውታል። በሰሚራ በሰዲቅ ሁሴን መሐመድ በአሚና ኩመል ሻሚል በአብዱል ከሪም መሐመድ ሁሴን በፈሪድ በጁሃር ሐሰን አሊ በኩል ስልጠና የሚሰጡ ናቸው። ለአህመዲን ጀበል ጁን 4 2021 ስልጠና እየወሰዱ ያሉ ሚዲያዎች ተለይተው ከሚዲያዎች መካከል የመንግስት ሚዲያዎች ኢቢኤስ፣ ፋና፣ ዋልታ ወዘተ፣ ኢሳት፣ ዘመድኩን በቀለ ማህበራዊ ሚዲያ፣ የኛ ቲዩብ የፖለቲካ ማህበራዊ ፕሮግራሞች የሚተላለፉት ቢሆንም አንዳንድ ፕሮግራሞቹ ወደ ኦርቶዶክስ ወገኝተኝነት ያደላ ነው። አደባባይ ሚዲያ የተለያዩ ዘገባና ዜናዎችን ያቀርባሉ። ከሙስሊሙ ማህበረሰብ ጋር የሚገናኙት ሁነቶች ሲኖሩ በኦርቶዶክስ እምነት ተከታይ ሰዎች የተለያዩ ትንታኔዎች ይቀርብበታል። ሊዱ የኔታ ቲዩብ በተለያዩ የዘገባዎችና ትንታኔዎች እንዲሁም በወቅታዊ ጉዳዮች ላይ ጉዳዩ የሚመለከታቸው አካላት በማቅረብ ይታወቃል። ይሁን እንጂ በማያቀርባቸው ፕሮግራሞቹ እንደ ብሔር አማራ ተኮር ሲሆን ይበልጥ ግን ወደ ኦርቶዶክስ ያዘነበለ ሆኖ አግኝተነዋል። በንጽር ሲታይ ከሌሎች የተሻለ ነው። አብዛኞቹ ዘገባዎችም ሆነ ፕሮግራሞቹ ለማሟያነትና ገለልተኛ ለምሳሌ የሚቀርቡ ናቸው። የምነግራችሁ ገና 7 ናቸው። በጣም እልፍ ነው። ይሄ ጥናት የጠና ነው በእነሱ። እንግዲህ አህመዲን ጀበል ስም ጠቅሼላችኋለሁ አይደል? አህመዲን ጀበል ምንድነው? የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ። የማጥቃት ፕሮፓጋንዳ ዓላማዎች ተብለው ወደ 18 ነጥብ አላቸው። አሁን የምሰሙት ሚዲያ ላይ ማህበራዊ ሚዲያ ላይ የምሰሙት በሙሉ የነዚህ ፕሮፓጋንዳዎች ውጤት ነው። ይሄ 2021 ነው ስልጠናው የተሰጠው። አንደኛ ወጥመድ ውስጥ መክተት። እስራኤል ሄዱ። ወጥመዱ ምን መሆን አለበት? ሚዲያ ላይ ያሉትን ሰዎች እያናጉ ከዛን እንዲሳቀቁና የሆነ ታርጌትን ማድረግ ማለት ነው። ከዛን ምን ማድረግ? ቁጥር 2 ማዋረድ። ከዛን ይሄ ጉዳይ ብዙሃኑ እንዲነሳ ማድረግ፣ እነሱ ግለሰቦቹ ላይና ሚዲያው ላይ የሚመጡ አካላትን ፍርሃት መፍጠር። ሶስተኛው ከዛ ነው እንዴ አይደለም እንዴ የሚል ጥርጣሬን መንዛት። ስለዚህ የተናገሩት ነገር ትክክል አይደለም በሚል መንዛት። አምስተኛ መቆጣጠር፣ መማረክ፣ ወደ ራስ ፍላጎትና ዓላማ ግብ መሳብ። ስድስተኛ ማሳሳት። የፕሮፓጋንዳው ዓላማ ማሳሳት። የፈለገው ነገር ቢሆን የሄዱበት ዓላማ ሌላ፣ የተዘገበው ለዚህ ነው ብሎ አጀንዳውን ማራገብ፣ ማሳሳት። አሁን የሆነው ሰባተኛው ማታለል ነው። ማታለል ማለት ማሳሳት፣ ማጭበርበር ሌላ ማለት ነው። ስለዚህ አታለን በራሳችን አጀንዳ ወደ ራሳችን እንደፈለገ እናደርጋለን። ሌላኛው ምላሽ እንዳይሰጡ አፍን ማዘጋት፣ ድጋሚ እንዳይናገሩ ለማድረግ ጥረት ማድረግ። ኢቢኤስን፣ ጋዜጠኛ ጥበቡ በለጠን፣ ተክለ ሃይማኖት አዳነን፣
ሚዲያ ላይ ሄዱትን 20 የሚዲያ ባለሙያዎችና ሚዲያ ጣቢያዎችን ጨምር መዝጋት ከዛን ተስፋ ማስቆረጥና ማዳከም 9 እና 10 11 አቋምን ማስለወጥ ከዚህ በኋላ የእስልምና ወይ ደግሞ እነሱ የሚደግፉትን ነገር የሚቃወሙትን ነገር ሄጄ አልዘግብም አልደግፍም ብሎ ሐሳብን ሙሉ ለሙሉ ማስቀየር ማስለወጥ አቋምን ማስለወጥ አንድነታቸው መበታተን አንዱ በአንዱ ላይ እንዲነሳ ማድረግ ማዘናጋት ይሄን ነገር እያደረጉ ነው ሲባል በሌላ በኩል ሌላ እየሰሩ ነው ስራ ማለት ነው። ስለዚህ አሁን የአጀንዳ ማህበራዊ ሚዲያ ላይ ተለቆልሃል በዚህ በኩል ሌላ ስራ እየተሰራ ነው። ሌላ ጊዜ ጉልበትና ሌሎች ሀብቶችን እንዲያባክኑ ማስደረግ ጊዜ ጉልበትን ምናምን ስታባክን ምን ትሆናለህ? ዋናው ዓላማህን ታርጌትን ትረሳለህ። መንፈሳዊ ኦርቶዶክሳዊነትን ኢትዮጵያዊነትን ትረሳለህ። ከዛ እነሱ ዓላማቸው ምን ይሆናል ማለት ነው? በተራ ጉዳይና ተክለ ሃይማኖት አዳነ ሄደ፣ ዮናስ ከበደ ሄደ፣ ጠበበለጠ ሄደ፣ የእንትን ጋዜጠኛ ሄደ እያልክ አንተ ስትናገር መንፈሳዊ እንትናቸውን እያስፋፉ በዚህ ተጽዕኖ ፈጣሪ ነን እኛ እንችላለን እያሉ ሌላኛውን ስራ መስራት እነሱ ግራ ማጋባት ይሄ እንዲህ ተባለ ኧረ ተውት በቃ ብሎ ሰውን ማወዛገብና ማስተው ማስጨነቅ የሆነ ነገር እንሰራለን ብለህ ስታስበው በማህበራዊ ሚዲያ ተጽዕኖ ፈጥሮ ማስጨነቅ አሁን እያደረጉ እንዳሉት ሌላኛው ማደናቀፍ ያሰባችሁትን እቅድና ዓላማ ወይ ደግሞ ያ ፍላጎታቸው እንደ ጠላት ብለው የፈረጁትን አካል ፍረጃ የያዙትን ነገር ሐሳቡ እንዲናቀፍ መንገድ ማንተን መቀየስ ሌላኛው ችግራቸውን ማባባስ ችግር ባበዛ ቁጥር ችግርን ለመፍታት ነው ሁሉ የምትጥረው ሌላ ዓላማ ላይ ሌላ ትኩረት ላይ ጉዳይን ስለማተሻ ይሄ አንደኛው እቅዳቸው ዓላማ ይሄንን እቅድ የሚያሰለጥነውና ይመራ የነበረው አህመድ ዲንጀበል 2001 ላይ አሁን አህመድ ዲንጀበል ትላንትና የትርክት ጦርነት የጽኖያዊነት ስልቶች በኢትዮጵያ አውድ በሚል ዘለግ ያለ ጽሑፍ ጽፏል። በነገራችን ላይ ጎበዝ ጻፊ በጣም በትንታኔ አንብቤዋለሁ አይቼዋለሁ። ሲጽፈው መግቢያ ላይ ምን አላመስላችሁ የአንድ ሀገር መፍረስ የሚጀምረው በጦርነት መሳሪያ ሳይሆን በረቀቀ የታሪክ ሽሚያና የሐሰተኛ ትርክት ነው። ስለዚህ ፕሮፓጋንዳዎች ለምን ተዘጋጁ ማለት ነው? እየሰማችሁ የዛሬ ዓላማችን ላይ የምናገኝ የጽዮናውያን ግፈኛ አካሄድ በሀበሻ ምድር ላይ በሙስሊሙ ልሂቃን ዘንድ ቢተገበር ምን ሊመስል እንደሚችል የሚያሳይ እጅግ ሰፊና ሁሉን አቀፍ ትይዩ ትረካ አቅርቤዋለሁ። ይህ ጽሑፍ የታሪክን መጣመም የሎቢን አደገኛነትና የፕሮፓጋንዳን ክፋት የሚያሳይ ምናባዊ እይታ ነው። ከዛን ዋናው ስራ ምንድነው? ሌላ ነው። በምናባዊ እይታ አንተ የምትፈልገውን ታጠቃበታለህ፣ አንተ የምትፈልገውን ትሰራበታለህ። ይሄን ነግሬያችሁ ይሄን ቪዲዮ አሳይቻችሁ አሪያ ምንድነው ይሁሉ ታዲያ ብትሉኝ ይሄ ሁሉ ነገር ይውላችሁ ስልጣናው እሱ እንዳልሆነ እንደሆነ ማየት ከፈለጋችሁ ስልጣናው ይሰጥ ላሰማችሁ በራሱ በማኑዋል በድምጽ ሲያሰለጥናቸው አንደኛ ወጥመድ ውስጥ መክተት ነው። የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ሂሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥርጣሬን መዝራት፣ መቆጣጠር፣ መማረክ፣ ማሳመን አንዱ ነው። ማሳሳትም አለ። ቀደም እንዳየነው ማታለል አለ። አፍ ማዘጋት፣ ተስፋ ማስቆረጥ፣ ማዳከም፣ አቋምን ማስለወጥ፣ አንድነታቸውን መበታተን ያው በማኑዋል የሰለጠቱት ነው። አሁን ማህበራዊ ሚዲያ ላይ ወጥተው እየጮሁ ያሉት እሱም ትላንትና ወጥቶ ትንታኔ የሰጠ በጽሁፍ እሱ ማን ነው? የጠቅላይ ሚኒስትሩ አማካሪ። ነገር ግን ይሄ ጽዮናዊነትና ኦርቶዶክሳዊነትና እስልምናን የያዘ አንጃ ተፈጥሮ በማህበራዊ ሚዲያ መነጋገር ይሆናል። ትግራይ ላይ ስለ አልነጃሺ ቤተክርስቲያኖች ስለሚመስሉ ሙስሊሞች ስለሚፈናቀሉ ክርስቲያኖች አናወራ። አረብ ሀገር ሄደን እስራኤል ሄደን አጀንዳ እንፈጥራለን። ምን ለማድረግ? ማዳከም ስለሚፈልግ። አሁን ዋናው ጉዳይ ክርስቲያናዊ ማንነትን ማዳከም ነው። ትልቁ የቤት ስራ ትርክትን የመገልበጥ አዲስ ሌላ ትርክት መፍጠር ነው ስራው። ስለዚህ ይሄ ምንም ሊለቅ ጋዜጠኞቹ ይታሰሩ ወጥተው በአደባባይ ይቅርታ ይጠይቁ የሚባል አጀንዳ የለም። ይቅርታማ አይጠይቁም። በአደባባይ የሚያደርጉትም ነገር የለም። ግድያውንም በተመለከተ አይደለም ሄዱት። ጋዛ አይደለም የወሰደቻቸው እስራኤል ነች። ኦሮሚያ ክልል ቢወስዳቸው ኦሮሚያ ክልል ስለተገደሉ ዜጎች ወይ ስለተገደሉ ሰዎች ዘገባ ሰርቶ ያውቃል እንዴ? እስኪ እናንተ የዘገበን ሰው ንገሩን እስኪ። እሺ አማራ ክልል ሄዳችሁ አማራ ክልል ሄዶ ስለተገደሉ ሰዎች የሚዘግብላችሁ ሰው አለ? ክልል ወስዶላችሁ ስለ ልማት ስለ ምናምን ነው የምትዘግቡት። የትም ክልል ኢትዮጵያ ውስጥ
ልክ እዛም ልክ እንደዚህ ነው የሚደረገው። ጋዛ ቢወስደው ስለ እስራኤል ጥሩነት ነው የሚነግራቸው አይደለም፣ ስለ ጋዛ። ስለዚህ የጋዛ መንግስት ያንን ቢያደርግ ኖሮ እስራኤል ደጋፊዎች ተነስተው እንደገና ይጣሉ ነበር ማለት ነው። አያችሁ፣ ፕሮፓጋንዳውን እንዲህ መሆኑን አውቃችሁ ቀድማችሁ ይሄ ከኛ ውጭ ነው እንድትሉ። እስኪ እነሱ እንዲያረጉትን ነገር በአደባባይ እንዲያወገዙትን ነገር እንዲተቃወሙትን ነገር ላሳያችሁ። በአደባባይ ተቃውሞ አላረም፣ ተመልከቷቸው። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ለይፋዊ ጉብኝት አዲስ አበባ ገብተዋል። እኙት ከክብርት ከንቲባ አዳነች አቤቤ ጋር የሚቃወም ሙስሊም ታገኛላችሁ፣ የሚቃወም ማህበራዊ ሚዲያ አጀንዳ ፈጣሪ ታገኛላችሁ። ጋዜጠኞቻችን ምን አድርጉ ነው የምትሏቸው ታዲያ? ይኸው ፕሬዝዳንቱ መጣላችሁ። አያችሁ፣ ሎቢስት ማሸማቀቅ፣ ማሳቀቅ፣ መናገር የሚፈልጉት ይሄን ነው። ይኸው ከውጭ ጉዳይ ሚኒስትሩ ጋር ትላንትና አቀባበል እያደረጉላችሁ ተናገሯ። እነሱ ከሆነ ቀናት በፊት ወራት በፊት ሄደው ቀርጾ የተመጣውን ከስንት ጊዜዋት በኋላ የቀረበውን ፕሮግራም ዛሬ ማህበራዊ ሚዲያ ላይ አልጀዚራ ጋር ሆናችሁ አንጃ ፈጥራችሁ ሃይማኖታዊ ነገር አድርጋችሁት እንዲህ ስትናገሩ ጋዛ ውስጥ የሞተ ኦርቶዶክሳዊም አለ። እኛ ምን ነግራችሁ ስለሚሞት ሰው ሁላችንም ድምጽ ልሆነ ይገባል። አዎ፣ ነገር ግን መጀመሪያ ጓዳችንን እንመልከት። እንደሱ መጮ ከፈለጋችሁ ይሄውላችሁ ውጭ ጉዳይ ሚኒስትር ሂዱ። ይሄው ከንቲባ አዳነች አቤቤ ጋር ሂዱ። ይሄው መጥተዋል። ይሄው ባለስልጣኖች ጋር መጥተዋል። ይሄው በየቢሮ ነው ያሉት። ኢትዮጵያን እየጎበኙ ነው። ሂዱ እስራኤል ኤምባሲ ጋር ከፈለጋችሁ ማድረግ ከቻላችሁ ሚዲያ ላይ ወጣችሁ ኦርቶዶክሳዊ ጋዜጠኛ እየፈለጉ ማሸማቀቅ፣ ኦርቶዶክሳዊ ማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ለማሳቀቅና ከሚዲያ ለማውጣት የሚደረገው ነገር እኛው እንዋጋዋለን። ወንድም ጥቃታችሁን እናውቀዋለን፣ ጥቃቱም ገብቶናል። ስለዚህ ኢትዮጵያ ውስጥ ማህበራዊ ሚዲያ ላይ ያሉ አጀንዳ ፈጣሪ አሁን የተዘጋጁት በሙሉ ሰልጣኝ ፕሮፓጋንዲስቶች ብቻ ናቸው። እቃቸውና ዓላማቸው ከጀርባ ሌላ ነው ያለው። እሱን ደግሞ ጊዜው ሲፈቅድ እናወራለን። ጊዜው ሲፈቅድ የሚዲያ ወሬ ስላሉ እግዚአብሔር ቀን አለው፣ ለሁሉም ቀን አለው፣ ለሁሉም ነገር ቀን አለው። አሁን ኦርቶዶክሳውያን ምዕመናን ለአንድ ቀን ከቤት አንውጣ ብለን ብንቀር የትኛው ስራ የሚሳካ ይመስላችኋል? ነገር ግን እናንተን እያሳቀቁ ከስራ እያስወጡ ቀስ በቀስ እየቀነሱ ማጥፋት ነው ስራው። ቱርክ እንደዚህ ነች አይደለም? ኢትዮጵያ እንደ ቱርክ አይደለችም። ነገም ሌላ ቀን ነው። ስለዚህ ጋዜጠኞቻችንንም አናሳስርም፣ ይቅርታም አናስጠይቅም። በአደባባይ ያዘጋጃችሁትን እቅድ በአደባባይ እየተገበራችሁት መሆኑን እናገራለን። እናውቀዋለን ስራችሁ። ወንድሞቻችን በርቱ። ነገ ጋዛ ስትጠራችሁም ሂዱ፣ ነገ ሳውዲ አረቢያም ሂዱ፣ ነገ ከፈለጋችሁ አሜሪካም ሂዱ። ነገር ግን እናንተ በዓለም እይታ ሲታይ ቦታ ያለው ትልቅ ዘገባ አይደለም የተሰራው። እስራኤል ገጽታዋን ለመገንባት ትሰራለች፣ የትኛውም ሀገር መንግስት እንደሚሰራው። የኢትዮጵያ መንግስት ገጽታውን ለመገንባት እኮ አይሾ ስፒድን እንኳን በመንግስት ደረጃ ነው አቀባበል ያደረገለት። በመንግስት አይሾ ስፒድን አንድ ስትሪመርን በመንግስት ደረጃ አቀባበል ተደርጎለት በባህልና ቱሪዝም ቢሮ ቤተ ክህነት እንዲገባ ተደርጎብናል። እንኳን አይደላችሁም እናንተ እንዲህ ተጽዕኖ ፈጣሪ ስለሆናችሁ ወንድሞቻችን በርቱልን፣ እናመሰግናችኋለን፣ እናደንቃችኋለን፣ እንወዳችኋለን። ስራችሁን ቀጥሉ። ቴምር ሪል ስቴቶችን ህጋዊ ንግድ ፈቃዳቸውን አይቼ ነው እኔ ማስታወቂያውንም ለመስራት ሳይቶቻቸውንም ያልቁ ሳይቶቻቸውንም ላይ ሄጃለሁና ንግድ ሱቆቻቸውን አሁን በሽያጭ ላይ ናቸው የሚገኙት። ስለዚህ ቤትና ንግድ ሱቅ መግዛት የምትፈልጉ ቀጣይ ህይወታችሁን ኢትዮጵያ ውስጥ አድርጋችሁ መስራት የምትፈልጉ ኢትዮጵያ ውስጥ መሆናችሁ ምን ልስራ ብላችሁ ለምታስቡት የመስሪያ ቦታ አጣሁ ለምትሉት ወንድሞቻችን ይህን ማስታወቂያ ተጋብዙልን። የእናንተ ፍላጎት መግዛት ከሆነ በዚህ ስልክ ቁጥር ደውሉላቸው። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበርኩ። የነበረኝ ቆይታ ይህን ይመስል ነበር። ሰናይ ቀን። ከአፍሪካ ህብረት 300 ሜትር ርቀት ላይ መኖሪያ ቤት ወይስ የንግድ ሱቅ ይመርጣሉ? በ7000 ካሬ ላይ በተንጣለለ የመኖሪያ መንደራችን ላይ ደረጃቸውን የጠበቁ ውብ መኖሪያ ቤቶችን ባለ 1 መኝታ ከ64 ካሬ ጀምሮ፣ ባለ 2 መኝታ ከ83 ካሬ ጀምሮ፣ ባለ 3 መኝታ ከ116 ካሬ ጀምሮ 100% ለሚከፍሉ ከ5,152,000 ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ የመኖሪያ ቤት ባለቤት ይሁኑ ይሎታል። በረጅም ጊዜ ለሚከፍሉ ደንበኞቻችን 20% ቅድመ ክፍያ በመክፈል በአጭር ጊዜ 8 ሳይቶችን በጥራት ገንብቶ
ያስረከበው ካቴነር ሪል ስቴት ጥሪቶን ቋሚ ንብረት ላይ ያውሉ። በተጨማሪም የንግድ ሱቆችን ከ26 ካሬ ጀምሮ በ3.9 ሚሊዮን ብር ጠቅላላ ክፍያ በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ለበለጠ መረጃ ለቢሮ ቀጠሮ፣ ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ